ቸው ትሄዳለች ማለት ነው። እንሂድ። ኦኬ ይሄ ደግሞ ቤታቸው ነው። ቤታቸውና እንግዲህ ባይመጥናቸውም ልጃቸውን ልንጠይቅ ስንሄድ በወጋችን በባህላችን መሰረት ለክብራቸው መግለጫ የሆነን ዘንድ ደጅ መጥኛ ክብራቸውን ባይገልጽ እንኳን ደጅ መጥኛ የሆነን ዘንድ ይዘን የመጣን። አንቺን እኮ ይሄን ያህል መለመን አልነበረብንም። እኛ ገብቶሻል። መለመን የለመደብን እንደውም አንቺና እሱ ስለተግባባችሁ ቤተሰቦችሽን ነበር። ግን አንቺ ከቤተሰቦችሽ በላይ አስጨነቀች አይደል እንዴ? ስለዚህ ይሄን ጉዳይ ደግሞ አንቺ ባጭሩ ይሆናል የምትይው የኛም መስመር ይሄ ነው። እንደውም አባቴ እንዲህ ነው እናቴ እንዲህ ነው እንደዚህ ብታረጉ ይቀላችኋል ብለሽ ካንቺ እርዳታችሁን እንጠብቃለን። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን አለን። ያው ዛሬ በጠዋቱ ከቡታጀራ ወደ አዲስ አበባ መጥቻለሁ። ያው እኔም ብዙ ጊዜ ሰርግ እያየሁ ተቸገርኩ። በቃ አገባ ስሜቱ ተሰማኝ። የሰርግ ድባቡ የሰርግ ድምቀቱ ሳይ በጣም ደስ ብሎኛል። ምክንያቱም የአብርሃም እህት ሰርግ ላይ ነበርኩኝ ቡታጀራ። ዛሬ ጠዋት ነው የመጣሁት። ትላንትና ሰርግ ላይ ነበርኩኝ እና ቤተሰቦች ዛሬ ግን ስመጣ እኔም ተሰማኝ። ለምንድን ነው የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ብሏል ፈጣሪ ብሏል። እኔ አላልኩም ፈጣሪ ነው ያለውና እኔም ቤተሰቦች ያቀሜን ያው ከሁሉ የሚቀድመው ደግሞ ሽምግልናው ነው። ቤተሰቦቼ ያው ለረጅም ጊዜ ስጠብቀውና ስጓጓለት የነበረ ነገር ነው። ያው ቤተሰቦቼ ሁላችሁም ቀለበት ሰርላት ብላችሁ በጣም ብዙ ነገር እያወራችሁኝ ነበረ። እኔ ቀለበት ያላሰርኩበት የራሴ ምክንያት አለኝ። ሰሞኑንም ደግሞ ጠብቁ፣ አሪፍ የሆነ ፕሮግራም፣ አሪፍ የተቀመመ ነገር አለ፣ ያሰብኩት ነገር አለ። ፈጣሪ ያሳካልኝ እንጂ በጣም ደስ የሚል ፕሮግራም አስቤያለሁ ከፈጣሪ ጋር። ያንን ፕሮግራም ትወዱታላችሁ፣ እኔም ወደዋለሁ ብዬ ተስፋ አደርጋለሁ። ሰርፕራይዝ ነው፣ ሁላችሁም ተዘጋጁበት። ግን ዛሬ ቤተሰቦቼ በዚህ ጋር ሽማግሌ ልልክ ነው እና አባቶቼም አሉ። እንኳን ደህና መጣችሁ። ሰላም አለቃ፣ እንዴት ናችሁ? ሰላም ነው? በውስኪ ነው አቀባበል። እንዴት ናችሁ? ሰላም ናችሁ? እና ቤተሰቦቼ እነሱ ያው አባቶቼ፣ ወንድሞቼ፣ ታላቆቼ ናቸው። ዛሬ ለትልቅ ጉዳይ ፈልጌያቸዋለሁ ስላቸው ከአንዳንድ በቃ አላቅማሙም፣ ወደዚህም ወደዛም አላሉም። በአንድ ሀሳብ ሆነው ላንተማ ብለው ተነስተው አቀባበሉ ራሱ በውስኪ ነው። ለማን ነው? ለኔ ነው ወይስ ላንተ ክብር ወጣ ነው? እሷ ደግሞ ስለጣ ደስቲ። ኦኬ ይሄ ደግሞ ቤታቸው ነው። ቤታቸውና እንግዲህ ባይመጥናቸውም ልጃቸውን ልንጠይቅ ስንሄድ በወጋችን በባህላችን መሰረት ለክብራቸው መግለጫ የሆነን ዘንድ ደጅ መጥኛ ክብራቸውን ባይገልጽ እንኳን ደጅ መጥኛ የሆነን ዘንድ ይዘን የመጣንላቸው የክብር ስጦታ። ዋው! እና ቤተሰብ ያው አያሳፈሩንም። ምክንያቱም ልጃችሁ ለልጃችን ሲባል ብዙ ጊዜ አንዳንዴ የማይቀበሉበትም ምክንያት አለ፣ የሚቀበሉበትም ምክንያት አለ። የኔ ደግሞ የሚቀበሉኝ ይመስለኛል። ባንተዋወቅም ባያዩኝም ከዚህ በፊት ሄደ ታውቃለህ ሽምግልና? ደስ ይላል። የኔ ደግሞ ለየት የሚያደርገው ነገር ገና ስትገቡ ቀይ ምንጣፍ ይነጠፍላችኋል። እንዳፈ ያርግልኝ በለ። ምን ያጋጠመ ከዚህ በፊት ተመልሰህ ታውቃለህ? ማለት ልጃችሁ ያው ለ15 ቀን ቀጠሮ ይቀጥሩሃል። በቀጠሮ ያው እንደ ባህላችን ተዘጋጅተህ ትሄዳለህ። የዛሬውን እንግዲህ ደግሞ እዚሁ አሳምነን ጨርሰን ለመውጣት ነው። አዎ እኔ እንግዲህ ከብዶኛል፣ ለብቻዬ ኖሮ ከብዶኛል። እኛም ጨርሰን ለመውጣት ነው። ምክንያቱም ብቻህን ስንት ጊዜ ይኖራል። ስለዚህ ዛሬ ያለውን ነገር አሳምነን እዚሁ ጨርሰን ከዚህ በኋላ የብቸኝነት ኑሮ ይበቃል። አዎ ይበቃኛል፣ እኔም ይበቃኛል። ቤተሰብ ያው መጀመሪያ ቤቱንም እኔ ስለማላውቀው
ማለት እሷ እንድታሳያቸው ስለምፈልግ ስለማላቀው ሳይሆን አውቀዋለሁ፣ ግን ያው ወደ ውስጥ ገብቼ ስለማላቅ እሷ እንድታሳያቸው ደውዬ ጠርቻታለሁ። ወደ ቤት ነኝ ምናምን ብያታለሁ። ቤት ትመጣለች። ያው ከሷ ጋር ሆናችሁ ያው በርቀትም ቢሆን በቅርብም ቤቱን ታሳያችኋለች። ከእግዚአብሔር ጋር ልካችኋለሁ። ይሳካላችኋል። ያው እኔም ያለውን ነገር ጨርሰን ያው ታሳውቁኛላችሁ ብዬ ተስፋ አደርጋለሁ። ዛሬውኑ መልካም ዜና ነው የምታሰሙኝ። ከእግዚአብሔር ጋር መልካም ዜና ነው። አንተም የብቸኝነት ኑሮ ይበቃሃል። ሁሉን ነገር አሳምነን እሷም እንደምትዋደዱ እናውቃለን። ሁሉን ነገር አድርገን ጨርሰን እንጣል። እሺ በቃ እና ቤተሰቦች አሁን ቀጥታ እኔ ቤት ነው የምንሄደው፣ ምክንያቱም ቤዚን እንጠብቃታለን። ከዛም በኋላ እሷ ይዛቸው ትሄዳለች ማለት ነው። እንሂድ። እንግዲህ ቤተሰቦች ያው ቤት ደርሰናል። ያው በባዶ ቤት የሚበላ የሚጠጣ ሞልቷል። እንዳታስቡ ሁሉ ነገር ተዘጋጅቷል። የቀረችው ልጅቷ ብቻ ናት። ቡና ታፈላልናለች። ከመጣችው በኋላ ከተስማማች ቡና ታፈላልናለች። እና ቤተሰቦች እኔ በጣም ፈርቻለሁ። ማለት ምን አይነት ሪያክሽን እንደምታሳይ አላቅም። ልደነግጥ ትችላለች፣ አላቅም ብቻ ምን እንደምትል አላቅም። እናንተ ብቻ ግን አሳምናችኋት ይዛችኋት እንድትሄዱልኝ ነው የምፈልገው። ሌላ ምንም አይደለም የምጠይቃችሁ። ያንን ነገር ካሳካችሁልኝ በእኔ ዘንድ ትልቅ ቦታ ይኖራችኋል ማለት ነው። ተማመንባችኋለሁ ደግሞ እና ቤተሰቦች ያው እስክትመጣ ድረስ የቡና ቁርስ ምናምን ላቅርብ ትምጣና ችግር የለም አሳምነን ጨረሻ ሁሉ ነገር መጨረሻ ምናምን ይችላል። ኦኬ እሺ በቃ እስክትመጣ ድረስ ተጫወቱ፣ ፏ በሉ፣ እንዳትጨናነቁ፣ እንደ ቤታችሁ ይዩት። ከእግዚአብሔር ጋር ሳምናት ከዚህ በኋላ የብቻ ነው ይበቃና አብራችሁ ትኖሩ እናምጣ። አስብ፣ ይሄን የመሰለ ቤት ላይ ብቻዬን ነው መኖረው። ይሄ ማለት ደግሞ በጣም ለወንድ ልጅ ከባድ ነው። እስካሁንም ዘግይተሃል። አሁን ያለውን ነገር ባጭሩ ቋጭተን ያንተ እንድትሆን አድርገን ዛሬ እዚሁ ጨርሰን እንወጣለን። ቤት እንግዳ አለ፣ ትልቅ እንግዳ አለ። አዎ ካሜራ አለ፣ እንግዳ አለ። ቁጭ ብሎ ይጠብቅሽ። ምንድነው እንግዳ ታናግሪኝ? ሳናግረኝ እንግዳ መጣብኝ። እሺ አሁን ቡና የሚያፈላ የለም ማንም የለም እና እንድናወራቸውም ደግሞ ፈልጋለሁ። ከሩቅ ሀገር ነው የመጡት። ማርያም ነኝ አባቢ ሰላም ነሽ? ቤዛ ሰላም ነሽ? ያው አለቃ ያልኩት ተናገርኩትም ይኸው እንደምታዩት ቆንጆ ናት አይደል? ምንድን ነው የምትፈሪው? አይ እንግዳ አለብኝ አለ። እንግዳ ነው እና ሊያናግሩሽ ይፈልጋሉ። እኔ እስከዛ ድረስ ውጪ ልጠብቃችሁ። አናግሪያቸው። ችግር የለም ብቻሽን አናግሪሽ። አይ ችግር የለም። ቤዛ እንዴት ነሽ? እግዚአብሔር ይመስገን ሰላም ነሽ? አለ
እግዚአብሔር ይመስገን። ቤተሰብ ሁሉ ሰላም ነው። ሰላም ናችሁ? ዛሬ እንግዲህ እዚህ ትልቅ ፕሮግራም ይዘን የመጣ ነው። ኦኬ። ምን ነው? ሰላም ነው? በሰላም ነው። ትልቅ ፕሮግራም ወንድማችን ሁሌ ስንመጣ እዚህ ቤት ብቻውን ነው የምናየው፣ ምንድን ነው ብቻ ብለን ስንጨነቅ ነው ማለት ነው። አሁን ግን ደፍሮ አለችን ጓደኛ ግን ማግባት እፈልጋለሁ ብሎን ወደዚህ ፕሮግራም ጠርቶናል። እኛም ደግሞ አንቺን ልጃችን ወንድማችን ኦኬ። ሴት አለች ነው እኔ ማለቀው አንቺ ይዛ ብሎ ላከን ቀጥታ። አይ ሰው ተመሳስሎባችሁ? አልተመሳሰለም። አይ ነው እኔ ጓደኛው ነኝ። አሁን ደግሞ ብቻውን እዚህ ጋር እንደኖር ለሱ ብቻውን እኮ አይደለም የሚኖረው፣ ጓደኞች አሉ። የሴት ጓደኛ ያለችው። ስለዚህ እኛ ዛሬ ይሄን መስዋዕት ከፍለን ከስራችን ቀርተን ለዚህ ፕሮግራም ብለን እዚህ መጣን። ስለዚህ አንቺ እቺም በእድሜም በልጥሻለን። እንዴ ከሩቅ ቦታ ነው የመጣ ነው። አንቺን ብለን አክብረን ስንት ነገር መስዋዕት አድርገን የመጣ ነው። ቃላችን እንደማታሳፍሪ 100% በእኔ በኩል እርግጠኛ ነኝ። ወንድሜ ላይ ደግሞ እስቲ እንግዲህ እኛ ቤዛን ለትዳር ስናጭ የወንድማችንን ጠንካራነት፣ ትሁትነት፣ አንቺን ለማስተዳደር ዝግጁ መሆኑን አይተን መርጠን ፈቅደን ልጃችንን ለመስጠት መተናል። እንግዲህ የአንቺ ቤተሰቦች የሚሉትን ባናቅም እኛ እንግዲህ ጓደኛው እስኮንሽ ድረስ ጓደኛ ወደ እጮኝነት ወደ ትዳር ነው የሚቀየረው። ከዛም ጥሩ ፍሬያችሁን ለማየት ደግሞ እንጓጓለን። ሁሌም እዚህ ቤት በመጣን ቁጥር እንግዲህ ሰው የለም ወይ ብለሽ አዋራ ጠርገሽ ሴት የለችም ወይ ብለሽ የሆነ ነገር ዳብሰሽ ስትቀመጭ ቅር ይላል በዚህ እድሜው። ስለዚህ ያንን ጓደኛ ያለችኝ ጓደኛዬን ቤዛን ወቁልኝ ሲልም በጉጉት እሱንም አልነገር ነው እኛ እሱን አስጨንቀን እንግዲህ ቤዛ ይቅርታ ማለት አይደለም ቤዛ አንዴ አስተሽ እኛ በስነ ስርዓት ተሳስተን አይደለም የመጣ በስነ ስርዓት እናቀሻለን። በስነ ስርዓት ተነግሮናል። አይኔ እነሱ ማለት ምንም ነገር የለንም። በቃ የለ አሁን ደግሞ ማለት እኔ ግራ ገባኝ ነው። እኛ አሁን ደግሞ እዚህ ቤት አይ አልነገረኝም። ሲጀመር ምንም ነገር አልነገረኝም። ከጓደኝነት አይደለም ወደ እጮኝነት የሚሄደው። እሱማ ልክ ናችሁ፣ ግን እኔ አሁን ነው ወደ ትዳር የሚሄደው አይደል? አዎ፣ ግን እኔ አሁን የመጀመሪያው ስቴፕ ላይ ነው ያለችው። አሁን ራሱ የመጣሁት ኖርማል ነይ ብሎኝ ነው እንጂ እንደዚህ እንደሚኖር ምን ፕሮግራም እንደሚኖር ምንም ነገር አለ። እኛ ስላስጨነቅን ነው እኛ ነን በቃ በመጣን እዚህ ቤት ከዚህ በኋላ ማየት አንፈልግም ሁላ ብለናል። እና ላንመጣ ሁሉ ወስነን ነበር። ዛሬ ድንገት የዚህ ልጅ መጨረሻ ማየት አለብን፣ እስቲ ምን ላይ ነው ያለው ብለን ስንመጣ ስላልን እኮ ወይን ይቅርታ አድርጉልኝና እናንተ ስላላችሁ ወይኛ ስላልኩ እኔ ስላልኩኝ አይደለም። እኔ እና እሱ አብረን የምንሆነው ሲጀምር እኔ እና እሱ ምንም ነገር የለንም። እንደዚህ ዘሎ ንቀት ወይ ምናምን ነገር አይደለም። ግን ሽምግልና ማለት በጣም ትልቅ ነገር ነው። ስለዚህ ሀሳባችን አልቀበልም ማለት አልቀበልም። አዎ ምንም ማድረግ አልችልም። ምክንያቱም ምንም የተጨበጠ ነገር የለም። እኔ ቤት ውስጥ እንደዚህ ሊላክ ነው ሽማግሌ ነው ብዬ ምንም ማውራትም አልችልም። ምክንያቱም እኔ እና እሱ ጓደኛ ማቾች ነን። ሁሉም ሰው የሚያውቀው ነገር ነው። እናንተም አይደለም ሚዲያ ላይ እንታወቃለን። በእኔ እና እሱ መሀል እንደዚህ አይነት የሚባል ነገር የለም። ምክንያቱም ቅርብ ጓደኞቻችን ያውቃሉ፣ አብረውን ያሉት ሚዲያ ላይ ያሉ ፋሚሊዎቻችን አሉ፣ እነሱ ያውቃሉ። እኔና ማርኬ እንደዚህ ደረጃ የሚያደራርሰን ነገር የለም ማለት ይሄ እኮ ትልቅ ነገር ነው። ዛሬ መታችሁ ዳኒ እንደዚህ ካላችሁ ነገ ደግሞ አንቺ ነሻው መልስ እየሰጠሽ ያለሽው አንቺ አይደለሽም። ለዚህ ጉዳይ መልስ እኛ ሀሳቡን ያቀረብነው ልክ እኛ የእሱ ቤተሰቡን መርጠን አንቺን ለትዳር አጋርነት እንደመረጥንሽ ሁሉ እሱማ ለእኛ ሰጥቶን ሄደው እሱ በቃ ለእኛ ይሄ ነገር እኛ ስላስጨነቅ ነው ያደርጉታል ብሎ ስላሰበ አገናኝ ከርሶታ መልሱን ስም የሚደረግ ነገር ቢሆን እኔ በጣም ደስ ተረጅን ቤዛ አንተ ቦታ ነው የመጣ ነው 100% እኛ ደግሞ እኛ ይሄን ነገር ኃላፊነት እንወስዳለን ብለን ነው እዚህ ቦታ ደግሞ ተሰሚናለሽ ካለሽም እድገት የሚጫወተው ጨዋታ ይጫወታል። ሜቢ ፕራንክ ወይ የሆነ ነገር እያለ ትንሽ ልጁ የሚጫወተው ጨዋታ አለ። እሱ ጨዋታ እኛ ይሄን ነገር ነው በእኛ በቃ ስንመጣ የመጣ ነው ቀጥታ ሁሌ ስናየው ብቻውን ነው። በምንም ታምር እዚህ እስከ መቼ ነው እንደዚህ የምትኖሩ ብለን ተጨንቀናል። ዛሬ ደግሞ ከርቆታ ስንመጣ ይሄን ነገር እኛ እናሳምናለን። አንቺ ኃላፊነት እንወስዳለን ብለን መጣን ብለሽ ታስቢያለሽ? ጓደኛ እኛ እንኳን ምስልም ይሄን ነገር እኛ እንወስን እስካሁን ባለንበት በጣም ደስተኞች ነን። አሁን ደስተኛ ነን። አሁን እንደዚህ የሚያደራርስ ሁኔታ ላይ እነሱ ምንም ነገር የለንም።
ምክንያቱም የሚያደራርስ ማለት የለንም። እኔ እና እሱ ምንም ፍቅረኛ ማቾች አይደለንም፣ ወይም ደግሞ እንደዚህ ትዳር ላይ መግባት የምንችል ሰዎች አይደለንም። እኛ ቤተሰብ አምኖበት እሱም ለዚህ እኮ ቤተሰብ ያምኖበት እኛ መድረስ ያንቺም የእሱም ቤተሰቦች ጥሩ ይሆናሉ። መጀመሪያ እናንተ ግንኙነት ጥሩ ከሆነ ቀጣይ ግንኙነት ጥሩ የማይሆን የማይሰምርበት ህይወታችንን እኮ ቤተሰብ እኮ የኛ የተሻለ ነገር ይመኝልናል። ግን አሁን ጊዜው አይደለም። በቃ እኔና እሱ እንደዚህ ደግሞ እስከ መቼ ነው ጊዜው? እኛ እኮ አየነው ብዙ ጊዜ አየነው። ስንመጣ ብቻውን ነው ስለዚህ ብቻውን ይሁን። አሁን እሱንም ጓደኞቹ ጓደኛ ነገርነሽ። አሁንም ስነግርሽ እኮ የሴት ጓደኛ እና የወንድ ጓደኛ ነው። እንደዚህ ማለት አትችልም። ቤዛ እንደዚህ ማለት አትችልም። ይሄ የማይሆን መልስ። አሁን እኛን የኛን ቃል ላለመቀበል ፈልገሽ ነው የእናንተን ቃል ነው። አይ እንደዛ ነው። አሁን እኔ እያየሁሽ ያለሽው አሁን ጊዜው አይደለም። የእናንተን ቃል የእውነት በጣም አክብረንሽ ይሄን ያህል ጊዜ መብጀት የለብንም ካንቺ ጋር እውነት ነው። ይሄን ያህል ጊዜ ረጅም ሰዓት መሄድ የለብንም። እኔ እንደዚህም መታስቸግሪኝ ልጅ የጉዳዩ ባለቤት አንቺ ስለሆንሽ አንቺ ማውራት አለበት። እንደዚህ ማገኝ ነው ቀና ትሆናለች ብለን የጠበቅነው ያሰብነው አንቺ መጀመሪያ እንደምትዋደዱ እናውቃለን፣ እንደምትዋደዱ ሰምተናል። ስለዚህ ምንም እንደዚህ ትገብጂናለሽም ብለን አልመጣንም። አይ በጣም አሁን እያስጨነቅሽን እኛ አንቺ ለምናስጨን አንቺ እኛን እያስጨነቅሽን ነገር እየነገርሽን ነው። ቀጣይ እኛ እሱን አስጨንቀን ወንድ ልጅ ነው እንደውም ለዚህ ህይወት ፈሪና መስመር ውስጥ ለመግባት የሚያስቸግረው። እኛ እሱን ልጃችንን አስጨንቀን ይሄን መስመር ፍቃደኛ ሆኖ አንቺን ሲያገናኘን እንዴት ባንቺ በኩል ይሄን እሺ ታናሽ እኔ እኮ አልነገረኝም ሲጀመር እንደዚህ እንደሚፈጠር መነገር አለመነገር ምን እንትባል አብራችሁ ጓደኛዎች ሲሆን እናውቃለን፣ እንደምትዋደዱ እናውቃለን፣ እንደምትዋደዱ ላኩና እንደምትዋደዱ እያወቅ አልነገረኝም ነገረኝ እኮ የሚሆነው ድንገት ሲሆን ነው። እናንተ እንደምትዋደዱ እናውቃለን፣ ጓደኛው እንደሆንሽ እናውቃለን። ስለዚህ ይሄ ምንም እኮ መናገር እኮ ያስፈልግ። ክብር አክብሮሽ ይዞን መጣ። እሱን ስላከበረኝ ፈጣሪ አክብረው። ግን ደግሞ ይሄ ማክበርም አይደለም። ምክንያቱም እንደዚህ ማድረግ የለበትም እሱ ላንቺ ማሳወቅ አልነበረበትም። ማሳወቅ የለበትም ሳይሆን እንደዚህ አይነት ነገር ማዘጋጀትም የለበትም። ምክንያቱም ወይ ሰው ምናልባት ሰው ከተሳሳተባችሁ ወይም ደግሞ እሱ ተሳስቶ ቤዛ ካለ አልተሳሳተውም ነገር የለም። ልጃችን አንድ ቤዛን ያፈቀረው ለትዳር የጋበዘው ቤዛ ነው እንጂ ካንቺ ውጭ ይሄ ነው ሌላ ነው ሌላ ቤዛ አለች እንደዚህ ነው ብለን እዚህ ቤትም ስንመጣ ያየነው የሰማነው ቤዛ እስከዛሬም ስንመጣ የሰማነው ቤዛ አንቺ ስለዚህ የተሳሳተው ነገር የለም። ድራውና የእውነት ይቅርታ አድርጉልኝና ምንም ይቅርታ የምናደርገው ነገር የለም። ይቅርታ የሚባለው ነገር እኛ የምንፈልገው ቤትሽን አሳይተሽን ሄደሽ ቀናነቱ ካለ በወግ በባህላችን መሰረት ደጃቸው ላይ ቆመን እናትና አባትሽ እግር ላይ ወድቀን ልጃችሁን ለልጃችን ብለን መጠየቅ ነው የምንፈልገው እንጂ በምን አይነት መልኩ ነው ምንም አይነት ከዚህ በኋላ ማስረጃ ብታመጪ አንቀበል። አይ የእውነት ማለት የእውነት ልንግባባ አልቻለም። ምንም ማንግባባበት መስመር ምንድን ነው? ማንግባባበት መስመር ምክንያቱም ይሄኛው ነገር ለኔ አግባብ አይደለም ማለት እሱ አሁን ለኔ ሽማግሌ መላክ የለበትም። እንደዚህ መደራረስም የለብንም እንዴ የታለ ማለት ካቅሙ ብቻውን ነው እሱ አንቺ እየመጣሽ ብቻሽን ገብተሽ ይሄን ቤት በምን አይነት መስመር ነው የፈለግሽው? ምን አይነት መስመር ነው አንቺ ፈልሽ? እውነቱን የእውነት እኔ ለጥራ ምክንያቱም እኔ ገና መጀመሪያ ከሱ ጋር እኮ ጨረስን። ለኛ አሳማኝ መልስ መልሽልኝ። ትልቅ ሰው ሲያወራ ደግሞ አብረሽ አታውሪ፣ ሀሳባችንን አስጨርሽን። ከዛ በኋላ ያንቺን መልስ እንደምናዳምጥሽ ሁሉ ለማዳመጥ ዝግጁ ነን። እኛ ግን ከሱ ያለውን ሀሳብ እኮ ነው ላንቺ ያቀረብነው። እሱን የምትጠሪበት መስመር ምንድነው? እሱ እኮ አንቺን ስላከበረ በእኔ በጠይቃት አያምርም ብሎ ስላሰበ ሽማግሌ ያስቀምጦ በሽማግሌ እንድትጠየቅ ያሰበ። አንቺን እኮ ይሄን ያህል መለመን አልነበረብንም እኛ ገብቶሻል። መለመን የለመደብን እንደውም አንቺና እሱ ስለተግባባችሁ ቤተሰቦችሽን ነበር። ግን አንቺ ከቤተሰቦችሽ በላይ አስጨነቀች አይደል እንዴ? ስለዚህ ይሄን ጉዳይ ደግሞ አንቺ ባጭሩ ይሆናል የምትይውን የኛም መስመር ይሄ ነው፣ እንደውም አባቴ እንዲህ ነው እናቴ እንዲህ ነው እንደዚህ ብታረጉ ይቀላችኋል ብለሽ ካንቺ እርዳታችሁን እንጠብቃለን። ጎጆአችሁ እንዴት እንደሚቆም ትነግሪናለሽ። እንዴት አንቺ ትመልሽናለሽ? ድለኛ ነኝ እኔ እንደዚህ ያላሰብኩም ነበር ነው እንጂ እኔ እንደዚህ ያላሰብኩም ምናምን ገና ፕሮግራም ነው። ለምን እኛ ነገርንሽ ተደጋግመን መተናል። እኛም እሱን ልክ አሁን አንቺ እንደምትዩ በጣም አስጨንቀን በጣም እስከመቼ ነው ለግን በጠየቅን ጊዜ ነው ይሄን መልስ የሰጠን እና አንቺ የምትመጭበትን ሰዓት አመቻችቶ የነገረን እና የጠየቅነው። ስለዚህ ይሄንን ነው እንጂ ያልነው እኛ እሱ ኖ አላግባብ አንተ ማግባት አለብህ ይሄ ነው ምናምን ብለን ተጭነናል። ይሄ የኛ የአባትነት ድርሻችን ነው፣ የስጋነት ድርሻችን ነው። ብዙ ጊዜ ስንመላለስ ብቻውን ስለምናገኝ ይሄን ጥያቄ ብዙ ጊዜ እናቀርብለት ነበር። አሁን ደግሞ ከሩቅ ቦታ ሲጠራን
ልጃችን ይህን ነገር ይህን ሀሳብ አቅርቦልንማ አንቀርም ብለን ተያይዘን የመጣ በምታየው መልኩ አላሰብንበትም። እኛም እንዳንቺ ሰርፕራይዝ ሆነን የመጣ ነው። አላሰብንበትም፣ ድንገት ነው የመጣ ነው። ግን እሱ ለዚህ ለወግ መናገር ከቀረ አይቀር ብለን አክብረን ለእሱም ሳይቀር ነው ስጦታ ይዘን ይሄ በግላችን እሱም አያውቀውም። ይህን ስናደርግ እሱም አያውቀው እኛ በግላችን ለእሱ እናንተ ስለንጮት ማለት ለእሱ እንደዚህ ማሰባችሁ በጣም ደስ የሚል ነገር ነው። ማለት እንደ ወላጅ ልጃችሁ ሳያገባ የሆነ የልጁ ወግ ማድረግ ምናምን ማየት እንደ ፋሚሊ በጣም የሚያስደስት ነገር ነው። ያው ማንም ወላጅ የሚያስበው ነገር ነው። ግን እኔ ያችን ነው ሴት በጣም ይቅርታ አድርጎልኝ። እኔ ገና ተማሪ ነኝ፣ ብዙ ነገር ይጠበቅብኛል፣ ብዙ ማድረጋቸው ፕላኖች አሉ። ይሄን ሁላ ጊዜ አውርተን ግን ምንም ቃላችን እንኳን አንድ የሆነች ነገር እንኳን ፍቅር ካለመማር ያግዳል። አይ ነው ካለመማር ምናምን ትዳር ካለመማር ያግዳል። ጊዜ እንደዚህ አይነት ነገር ውስጥ ለመግባት ጊዜ አይደለም። በዛ ላይ ቤተሰብ የማይፈቅድልኝም የእናንተን መስማማት እንትን ካልን በኋላ ወደ ቤት የቤተሰብን ጉዳይ እኛ አሁን የቤተሰብን መልስ እስቲ ለቤተሰብ እና ያንቺ መልስ ይሄ የቤተሰብ ነው። በቃ ስለ ቤተሰብ ወክለሽ ቤተሰብማ አንቺን ፈጠረ እየኖረ እኮ ነው። ስለ ቤተሰብ ወክለሽ አንቺ መመለስ የለብሽም። አንቺና እሱማ ያላችሁን ግንኙነት አይተን እኛ መጣን እኮ የወንድ ቤተሰቦች በወጋችን በደንባችን መሰረት መጠየቅ ስላለብን የእነሱን መልስ ለእነሱ ተይላቸውና ያንቺን ብቻ መልሽ። የእነሱ ቤተሰብ ነው ማርያም እየተጨነኩ ከምትወጂው ሰው ጋር ከሚያከብርሽ ሰው ጋር ለትዳር ለጥሩ ለወግ ለማረግ ካሰበሽው ሰው ጋር ኑሪ ማለት ነው የሚያስጨንቅሽ? ይሄ ማስጨነቅኳል። ይሄ ማስጨነቅ ደስታ ነው። ወግ ማረግ መንገድ ዛሬ የተዋወቀሽን ልጅ አይደለም እኮ ያመጣ ነው። አብራችሁ እንደምትዋደዱ በጣም እናውቃለን፣ በጣም ሰምተን። ስለዚህ ያን ነገር ስላወቀን ነው እኛም አክብረንሽ የመጣ ስላከበራችሁ ያመሰግናለሁ። ኖ እሱ ሳይሆን አክብረንሽ የመጣ ነው። ምስጋናሽን ደግሞ በክብር ግለጭ ማለት አይደለም። እኔ እሺ ብዬ አይደለም እንደዚህ ማደርገው። እሺ ማለት እኮ አልችልም። ለምንድን ነው ወይ የለም ኖ አጠርም ለምንድን ነው የምትጠሪው? ጀመሪያ የኛን መልስ ያሳደግሽ አንቺ እንዴት ትልቅ ሰው ረግጠሽ ሄደሽ ጓደኛሽን ልጥራት ያልሽ ከኛ ጋር ያለውን ነገር እሺ ማትይበት ምክንያት ንገሪ። ምንድን ነው? ሌላ ሀሳብ አለሽ? ግንኙነትሽ ከትዳር ውጭ እንዲሆን ነው የምትፈልጊው? ለምንድን ነው ይሄን ያሰብሽው? እስቲ ንገሪ። ምክንያቱ ምንድን ነው? ያላሰብኩትን ነገር እያሰብኩ ምንድን ነው ያላሰብኩት? ጓደኝነት ትዳር ማለት አይደለም። ቤዛ ወደፊት ከሱ ጋር ሀሳብ የለሽም? እኔ የለኝም። ወደፊት የለሽም ከሱ ጋር ምን ሀሳብ? እሱ ፈጣሪ ያውቃል። አሁን ላይ ግን ምንም ሀሳብ የለኝም። እስካሁንም እኮ የኖራችሁት እኮ ሀሳብ ስላላችሁ ነው እየኖራችሁ ነበራችሁት። ጓደኛሽ ሆነ እኮ አብራችሁ እንትን ስላላችሁ ነው። አሁን ዛሬ እኛ ስለመጣ ነው ይሄን ቃል እግዚአብሔርን የሚያውቀው ምናምን የምትይ። እስካሁን እኮ አብራችሁ ይኸው ይሄን ቤት ብቻውን አድርጎ በውጭ ግን ተገናኛችሁ እየኖራችሁ ነው፣ እየተዋደዳችሁ ነው። ጓደኝነት ነው። እኔ እና እሱ በቅርቡ ነው፣ ብዙ አልቆየንም በጓደኝነት ላይ ገና አሁን ቅርብ ሰዓት ላይ ተዋወቅ። አንድ ነገር ልንገርሽ ቤዛ፣ በቅርብ በመተዋወቅ እኮ አይደለም መግባባት ነው የሚሆነው። ስለዚህ ሀሳብና ህልማችሁ ተግባብቶ ደግሞ ይሄን ያህል ጊዜ ኖራችኋል። ስለዚህ አሁን ምን አዲስ ነገር አለና እኛ ስለጠየቅንሽ ነው ከሱ ጋር ነው ያልፈለግሽ? ታዲያ እሱ ነበረ መጠየቅ ያለበት። እኛ እኮ ማክበራችን እኮ ነው እኛ የጠየቅንሽ። ምንድን ነው ተስማማችሁ? ወደ መስማማት ተስማማችሁ? ይሻለች ቤዛ ቶሎ ነው ደግሞ እሺ የምትለው። ይቅርታ አድርጉልኝ። ምንድን ነው ችግር አለ? አይ ችግር የለም። ወይ ቤዛ ቁጭ በይ እንጂ አናግሪ እኮ እንዴት ነው? ምንድን ነው በእነሱ ማውራት የፈለግሽው? በእነሱ ፊት እኛን እኮ አንቺ እሱ ስለመጣ ነው በእሱ ጋር እንድትቀመጭ የሚያደረግ ነው እንጂ እኮ እዚሁ ቁጭ እንዳልሽ ነበር። ከአንቺ እኮ የምንፈልገው ቤቱን ብቻ እንድታሳይ ነው እኮ። ምንድን ነው አንቺ አታከብሪንም? ምንድን ነው ንቀት ነው? አይ እየቀለደች ነው። ምንድን ነው አሁን? በቃ ይሄ መጣጥ ያዙትና ማርክ አይ ይቅርታ እንደኔ እናንተ ማውራት ይሄን ያልኩና ወደ እሷ ቤተሰብ እኮ አሁን ሄድ አንተ አታውቀውም ቤት ምንድን እኮ ነጠሽኝ። ረፊ አይ ሁለታችንም እንዋደዳለን። በጣም ነው የምንዋደደው። ያ ቤተሰቦቿ ነው ትንሽ ምንድን ነው መስከሽ እና ቤተሰቦች ምንድን ነው ታለቅሽ ነው? ማርያም በጣም ማርክ ምን ነው
ሰዓትም ስለሌለ እናንተ በኋላ መጫወት ትችላላችሁ። የእሷን ቤተሰቦች ያሳየንና ይሻላልሽም ነው። እኔ እናንተ ንቄ ምናምን ነገር ሲሆን አንዴ ይቅርታ፣ እሱን ባወራው በጣም ደስ ይላል። እኛን አስቀምጠሽ እንዴት እሱን ታወራለሽ? ይሄ እኮ ነውር ነው። እሺ እኔ እንጃ እሱን አንዴ እንዴት እኛን አስቀምጠሽ እሱን ከእሱ ጋር ስንት ሰዓት ሁሉ እዚህ ቤት ባዶ ቤት የምታሳልፉበት ጊዜ አይደል? አሁን እኮ ባዶ ቤት ሰዓታችሁ ከሚገደብ በነፃነት አሳልፉ እያልናችሁ፣ በነፃነት በአንድነት አንድ ላይ ኑሩ። አሁን የቀረን እኮ አንድ ላይ መኖር ነው። እዚህ ቤት ይሄን መሰለኝ ይዞ ብቻውን መቼ መኖር የለበትም። አንቺ ከኔ ጋር መኖር አትፈልጊም? እሱ ነው ማርክ ትላልቅ ሰው ፊት ነኝ አውስት እንትናት በለኝ ማለት የሌለበት ምንድነው? ልታወሪኝ የምትፈልጊው ነገር በእነሱ ግልጽ መሆን ያለብሽ። በቃ ትልቅ ሰው እኮ ነው ወተነና እኮ ይኸው እሱም አባቴ ወንድሜ ነው፣ እሱም አባቴ ወንድሜ ነው እኮ። ማውራት የምትፈልጊው ነገር በግልጽ ምክንያቱም አሁን ለምሳሌ ሽማግሌ ልልክ ነው ስል የት ነው የምትልከው? ማርክ አንዴ እናውራና አንዴ እስቲ ቆይ እሺ፣ ምንድነው የምታወራኝ? ሽማግሌ በልክ ችግር አለ? ምንድነው ችግር አለ ወይ? ሽማግሌ ቤታችሁ በልክ ነው ልጃችሁ ለልጃችሁ ማንነት ልጃቸው ነው ከጻይ ይዞ እሺ አሁን አትወስጃቸውም ነው? እኔ እነግራቸዋለሁ። ያምሻል፣ ጤነኛ አይደለሽም። ትላልቅ ሰዎችን አስቀምጠሽ ምንድን ነው እዚህ ጋር የምትይኝ እኮ? ይኸውልሽ ከሩቅ ሀገር ነው ወስኪውን ይዘውት የመጣው። የምን ፕራንክ ነው? ትላልቅ ሰዎችን ይዤ ነው ፕራንክ ማድረግ ነው እኮ። እኔ በመኪና ወስዳችኋለሁ፣ ቤት ድረስ ወስዳችኋለሁ። እሺ ወይ እኮ አሁን ቤት እሺ፣ ነገ ይሁን። እሺ ነገ ይሁን ፕሮግራሙ ነው። ቤት ተዘጋጁ ወይ ባያቸው እኔ ላግባሽ ባልኩበት ቤተሰብ እንግዲህ ያው ውስጥ ሰው አስቀምጠን ነው ውጭ የምንከራከረው። ያማታል ትንሽ ያው እንደነገርኳቸው ቅድም የቀለበቱን ፕሮግራም ከሽምግልና በኋላ አድርገው አሁን ሽምግልና ይሄዳሉ። ያው መልካም ዜና እንጠብቃለን። አሪፍ ነገር ነው የምንጠብቀው። እንጋባለን። እሺ አንቺ እኔን ማግባት አትፈልጊ? በባሉላቸው ምግብ ይኸውልሽ፣ ቡና ፍላቸው። እኔ እና እሷ ጓደኛ ማቾች ምናምን ሽምግልና ትልቅ ነገር ነው። ኧረ በመብርሃን እንደዛ ልበላቸው። አዎ በላቸው። እመቤቴ ምን እንደምትታገል ፊኛው እንደገባ ዝም ነው የምለው፣ ቁጭ ነው። ከዛ በኋላ ተሳስቼ ነው በቃ የኔን እንደሚያሉት ዘር ነው ምኑ ብዙ ነገር ነው ያለው። ብቻ እንደሱ ማየታችሁ እመቤቴ እንዳታባረሩ ጥሩ ነው። ግን እነሱ ምንም ነገር የለንም። ለምሳሌ ምን ነው ቤቴ አገርም ቤቴ እኔ ጋበዘት ምግብ በለለው ብይነትች ማርያም እኮ ነው የተገፈፈው። ማርያምን ይኸውልሽ ገብቼ ማለት ነው በቃ ተሳስቼ ነው። እኔ እና እሷ ጓደኛ ነን። እሷም ወንድ ነች፣ እኔም ወንድ ነኝ። ማነው እኔም ወንድ ነኝ፣ እሷም ወንድ ነው። ማነው ወንድ ነች እና እኔ ወንድ ነኝ እና እንደዛ ነው። ታዲያ ሽማግሌ ብልክ ለአንቺ ክብር ነው እንጂ እኔ አሁን ስነ ስርዓት ይዘሽ ገብተሽ ማለት ነው መብታችንን። ኧረ ማርክ እመቤቴን ያስፈረድ ማርያምን እንዲህ ላቤ ምናምን እመቤቴን በጣም ነው የሞቀኝ። ፀጉሬ ራሱ ተብላሽ ብቻዬን ጥላኝ ደግሞ ሄደክ ሽማግሌ ልልክ ነበረ ሀሳቤን ቀየር ወደ ቤት ማርያም እንግዳ ጥለሽ እኮ እሱ እኮ ነው ያስፈራኝ። ማርያም እንግዳ ጥለሽ ማለት ገብተህ ምንድን ነው አንተ የሚሄደን እያደረግህ ያለው ነገር ማርክ ማርያም በጣም ያስጠላ ነገር ነው። እኔ እያስጠቆከኝ እኮ ነው። ምንድን ነው ጥቁር ነገር? እሺ እኔ
እነሱ ፊት ማለት ነው። ደግሞ ምንድን ነው ትፈቀዳላችሁ ትላላችሁ? እንፈቀራለን። ወይኔ በቤት ሲጀመር ቤት አንቺ ልጅ ላይ ሚስቱን የደበድብ ባላት ታስደርግ ገብተሽ በስነ ስርዓት አውሪያቸው። አስረጃቸው። ለምንድን ነው ሽማግሌ ነው? ምን እሺ ማለት ነው? እነሱ እኮ ትልቅ ሰው ስለሆኑ ሳያጡ ትምህርት ከፍቅር ጋር ይገናኛል የሆነ ነገር ስላቸው የኔ አባቶች እኮ ናቸው። ምናምን ነገር እያላተከብኝ ነው የሚሉኛል። በስርዓት እናስረዳቸዋለን። መጣችሁ። ልጅቷ በጣም ደረቅ ነች፣ የምትሰማ ነገር አይደለችም። እና ያ ዛሬ አልተሳካልንም ማለት ነገ አይሳካልንም ማለት አይደለም። ነገም በዚህ ሰዓት ማለት ቤት አልተዘጋጁም ያለች እና ነገ በዚህ ሰዓት አይከፈትም። ያው እዚሁ ባለበት ይቀመጣል። ያው ቤት ተዘጋጅተው እስከሚመጡ ድረስ ያው እኔና እሷ ማውራት ያለብን ብዙ ነገሮች እንዳሉ ነው የነገረችን። ያው እናንተን ግን አስቸገርኳችሁ። እኔ እንደዚህ የምትል አልመሰለኝም ነበር። በጣም ደረቅ ነች። እኛም አዝነናል። አንደኛ ይህን ያህል ኪሎ ሜትር አቋርጠን ትንሽ ልትለን ይገባ ነበር። ሁለተኛ እሷ ሳይሆን መልስ መመለስ የነበረባት በቤተሰቦቿ ነበሩ። ምክንያቱም አንተና እሷ አንደኛችሁን ተግባብታችኋል። እነሱ ጋር ነበር እሺታና እምቢታው ይኖራል ብለን የምናስበው። እንግዲህ እሷ ከዚሁ ተመለሰችን። እንግዲህ ቀጣዩን ነገር እኔ እጨርሳለሁ ካልክ እነሱ ጋር ለመሄድ በምትሰጡን ቀጠሮ መሰረት፣ የዘንድሮ ልጅ በራሱ ነው የሚስማማው። በምትሰጡን ቀጠሮ መሰረት እንግዲህ ሄደን ደጃቸውን ለመጥናት እንዘጋጅ። እሺ በቃ ምንም ማድረግ አልችልም። እስቲ ምሳ ነገር ምናምን አዘጋጅ። እንግዲህ ቤተሰቦች ያቀድኩትን ነገር ሁሉ እነሱንም አድክሜ እነሱንም ወጪ አስወጥቼ ረጅም ኪሎ ሜትር አቆራርጠው እኔ ጋር መጥተው ነበር። ይሄ ነገር ግን አልተሳካም። ያው ሌላ ጊዜ ይስተካከላል ብዬ አስባለሁ። እንግዲህ እኛም አዝነናል ባለው ነገር። ግን ያልጨረስኩት ነገር አለ። ያው በመጨረሻ በጣም ከልብ አመሰግናለሁ አክብራችሁኝ ስለመጣችሁ። እሷም እንደዚህ ያው የእሷን ነገር አልሰማሁትም፣ ምን እንዳለች ምናምን አላውቅም። አስቀይማችሁ ከሆነ በንግግር ተሳስተን ከሆነ ከልብ ይቅርታ በእኔ ስም እና አንቺን እንደዚህ መሆን የለብሽም። ማግባት ካልፈለግሽ በስነ ስርዓቱ ተናገሪ። ኦልሬዲ ፕራንክ ተደርገሻል። እንዴ በሰው ፊት አይማቱትም። እረፊ። አሁን ገላግሉኝ። እሺ በጣም ይቅርታ። አገላግሉኛ ናተሰየ አይ ማርያምን አለቅ። እሺ ማርያምን አለቅ።